ስለዚህ ይሄ 20ኛው ቪዲዮ ነው ማለት ነው። እቀጥላለሁ ቅድም በጀመርኩት ሀሳብ ላይ አንድ መጽሐፍ አንብቤ ነበር ከተወሰነ ዓመት በፊት። ማክስ ዌበር የሚባል እንትን አለ ሶሲዮሎጂስት፣ የጀርመን ሶሲዮሎጂስት መሰለኝ እና ፕሮቴስታንት ኤቲክ ኤንድ ስፒሪት ኦፍ ካፒታሊዝም የሚል መጽሐፍ ጽፏል። እና አሁን ብዙ ሰዎች ምን ይሳሳታሉ? የሚሳሳቱት ምንድን ነው? እንድትበለጽግ ወይንም አሜሪካ የበለጸገችው ፕሮቴስታንት ስለሆነች ነው ይላል። ገብቷቸዋል። ከፕሮቴስታንቲዝም ጋር ነው ብልጽግናው የመጣው የሚል ነገር ያመጣሉ። ማለት በሱ መጽሐፍ ላይ ተመስርተው፣ ምክንያቱም መጽሐፉን እንግዲህ ርዕሱን ካያችሁት ምንድነው ኤቲክስ ኦፍ ፕሮቴስታንትስ ኤንድ ስፒሪት ኦፍ ካፒታሊዝም ነው የሚለው እና የፕሮቴስታንቶቹ ኤቲክስ የካፒታሊዝምን መንፈስ አስከተለ ብሎ ካልቪኖችን ምናምን ይጠቅስና የነበራቸው ይሄ አቲቲዩድ እንደዚህ ነገር የፈጠረው የስራ ባህል አሜሪካኖች አሁን የደረሱበት ስልጣኔ ላይ እንዲደርሱ በዋናነት ምክንያት ምንድነው? መንገድ ከፍተዋል። ኳከርስ ምናምን የሚባሉ ፒውሪተንስ ምናምን የሚባሉ የተለያዩ እነዚህ የፕሮቴስታንት ሴክቶች ነበሩና እነሱ የአሜሪካን ብልጽግና አስጀምረውታል፣ እዚህ ያደርሰውታል ብሎ ይላል ማለት ነው። ሰዎች ግን ያልተረዱት ነገር አለ ማለት በኋላም ዲስፕሩቭድ የሆነውን ነው የምላችሁ። ገብቷቸዋል። ወርክ ኤቲክ ሉክ አት ቻይኒዝ በስራ ባህል የሚወዳደራቸው ሰው አለ። በጣም ነው የሚሰሩት። ገብቷቸዋል። በጣም የስራ ባህል አላቸው። ሰውየው ሊል የፈለገው ወይንም እሱ ምንድን ነው የሚባለው፣ እኔ እንደሚመስለኝ ሰዎቹ የተሳሳቱት እሱ ማለት በተለይ ፕሮቴስታንቶች የምታውቁ ከሆነ ፕሮቴስታንት መሆን ያበለጽጋል የሚል እንደምታ አላቸው። ማለት የእግዚአብሔር እና ያ የፕሮቴስታንት መሆን ያበለጽጋል የሚለው በኋላ ላይ እንግዲህ ተብኳክቶ አሁን ይሄ ካራቲስት ነቢያቶቹን አምጥተዋል ማለት ገብቷቸዋል። አሁን እኛ ሀገር ፔኔትሬት አድርጎ ሊገባ የፈለገውና በባህላዊ ሻቦላ የተዘረረው ተቀልዶበት መጫወቻ ሆኖ እንትን ብሏል። አልተሳካለትም ባይ ነኝ። አልረገጠም፣ መሬት ረግጦ መስረግ አልቻለም። እና እኔ ማቃቸው ማለት ትንሽ በሰል ያሉ የተማሩ ራሳቸው ሶሲዮሎጂስት የሆኑ ምናምን ሰዎች በእኛ ሀገር ሶሲዮሎጂ ምናምን የተማሩ ሰዎች ወጣቶች እና ፕሮቴስታንቶች በዛ መጽሐፍ ኢምፕሬስድ ሲሆኑና ልክ የፕሮቴስታንቲዝም የብልጽግናው ሌላ ገጽ የመሰላቸው ሰዎች አሉ። ሀሳቢ ግልጽ ከሆነ አላውቅም። ገብቷቸዋል። ማለት ፕሮቴስታንት መሆን ነው ያበለጸገው። እኔ አሁን እግዚአብሔር አይባርክም እያልኩ አይደለም። እግዚአብሔር ግን ይገርማቸዋል። ማለት መጽሐፍ ቅዱስን ራሱ ብታነቡ እግዚአብሔር አይሁድን እንደባረከው ሌላውንም ሲባርክ ታያላችሁ። ምንም እንኳን አይሁድን የሚባረክበትና ሌላውንም የሚባረክበት መንገድ የተለያየ ቢሆን እና ባጭሩ ምንድነው ሃይማኖትን መሰረት ያደረገ የኢኮኖሚ ብልጽግና የለም። ሳይንሱም መጽሐፍ ቅዱስም ይህንን አይደግፍላችሁ በፍጹም። ምንም አይገናኝ። የሙስሊም ሀብታሞች አሉ፣ የክርስቲያን ሀብታሞች አሉ፣ የአይሁድ ሀብታሞች አሉ፣ የቡዲስት ሀብታሞች አሉ፣ የሽንቶይስት ሀብታሞች አሉ። ሁሉም አይነት ብልጽግና አለ። ሃይማኖቱ ምንም ይሁን ምን ግን የማይለያይ አንድ መሰረት አለው። አሁን ሰዎች በትክክል ከተረዳችሁት ማክስ ዌበር እያለ ያለው ምንድን ነው? ፕሮቴስታንት ኤቲክስ ነው የሚለው። ኤቲክሳቸውን ነው ለውጡን ያመጣው። ወይንም በሌላ አማርኛ ምንድን ነው? ባለፈው ስለ አዳም ስሚት ሳወራ ሰምታችሁኝ ከሆነ ስራ በስራነቱ ብቻ አይደለም። ዴክስትሪቲ ይፈልጋል፣ ስኪል ይፈልጋል፣ እንደገና ደግሞ ጀጅመንት ይፈልጋል። ያን ጊዜ ነው ምርታማነትን በጣም መጨመር የሚችለው። ሁሉም ስራ እኩል ውጤት የለውም፣ ወይንም ሁሉም አይነት ስራ እኩል ልማትና እኩል እድገት በሀገር ደረጃ አያስመዘግብም። ይልቁንም ያ ስራ ነው ክህሎት ይፈልጋል፣ ትጋት ይፈልጋል እና ረቂቅነት ይፈልጋል።
ጥበብ ይፈልጋል። እነዚህ ነገሮች አካቶ ስራ ላይ የሚውል ነገር ነው እንጂ ለውጡን የሚያመጣው ስራው በስራው አይደለም ነው። የፕሮቴስታንቶቹ ላይክ ነው። ፕሮቴስታንቶቹ የረዳቸው ምንድነው? ከመጽሐፍ ቅዱስ ራሳቸው መርህ አመጡ። ለምሳሌ ሊሰራ የማይወድ አይብላ የሚል ህግ አምጥተው ሰው ሁሉ እንዲሰራ ያስገድዳሉ። ገብቷቸዋል። ሁለተኛ ደግሞ ሰርተህ ውጤታማ ካልሆንክ ከምን ጋር አገናኙት? አሁን እሱ መጽሐፉ ላይ ከሚያወራቸው ነገሮች አንዱ ምንድነው? ሳክሰስፉል ካልሆንክ ውጤታማ ካልሆንክ እግዚአብሔር ረግሞሃል ማለት ነው ከሚል ነገር ጋር እያያዙ አሁን እንደነዚህ እንደ ካራቲስት ነቢያቶቹ ትባረካለህ ትሆናለህ ምናምን አይደለም፣ እሱን አይደለም ነው። እነሱ የሚሉት ምንድን ነው? ተግተህ ጥረህ ግረህ ውጤታማነትን ካላረጋገጥ አልዳንክም። የመዳንን ምልክት ማለት መጽሐፉን በትክክል ካነበባችሁትና ሀሳቡን ከተረዳችሁት እሱ የሚለው ምንድን ነው? ይሄ ካልቪኒስት ምናምን የሚባሉት ሰዎች ከዛ ጋር አገናኙ። ከምን ጋር? ጥረህ ግረህ ራስን ውጤታማ ካደረግከው ድነሃል ማለት ነው። መዳንህ የሚረጋገጠው አሁን እንግዲህ ለምሳሌ ከቴዎሎጂ አንጻር ከስነ መለኮት አንጻር በፕሮቴስታንት እና በጴንጤው መካከል ያለው ልዩነት ምንድን ነው? አሁን ላይክ ነው እንግዲህ አሁን ምንድን ነው የሚባለው የኢትዮጵያ ኦርቶዶክስን ማለት ኦፊሻል አቋም ማወቅ በአሁኑ ሰዓት ትንሽ አስቸጋሪ ይሆናል። ምክንያቱም በጣም ብዙ ትርምስምስ ስላለ ማለት ነው። መጀመሪያ አካባቢ በፊት ማለት በእምነት ትጸድቃለህ የሚባለውም ነገርም ቦታም ያልነበረው አይደለም። ላይክ ነው እውነት እንነጋገር ከተባለ በኦርቶዶክሶች ጋር በእምነት ትጸድቃለህ የሚለው ነገር በፍጹም ቦታ አልነበረው። አሁን ግን ምን መጣ? ማመን አለብህ። አሁን እንግዲህ ከተረዳሁት አሁን አፕዴትድ የሆነው የኢትዮጵያ ኦርቶዶክስ የመዳን አስተምሮ በማመን ነው ማለት ማመንም አለብህ፣ ግን በስራ መገለጥ አለበት፣ በፍሬ መታየት አለበት። ስራ ሊኖርህ ይገባል። የጽድቅ ስራ ሊኖርህ ይገባል። መጾም አለብህ፣ ማስቀደስ አለብህ፣ ላይክ ነው ጸበል መጠጣት አለብህ፣ ስርዓት ማውጣት አለብህ። እንደዚህ ማለት ከእምነት የተለየ ስራ ሞት ነው የሚለውን ነገር መሰረት አድርገው ከእምነት ከተለየ ስራው ላይክ ነው አልዳንክም ነው። ካልተሳሳትኩ አሁን ትክክለኛ ላይክ ነው ዶክትሪን አስቀምጠው ይሄ ነው ፖዚሽናችን ሲሉ አልሰማቸው። ምክንያቱም ብዙ ሃይማኖታዊ ክርክር ስላለ አቋሙ ዲያር ኢንፍላማክስ ማለት ላይክ ነው ብዙ አታክ አለ። ታውቃላችሁ አሁን በኢትዮጵያ ኦርቶዶክስ ብዙ ከፖለቲካውም ከሃይማኖትም ከምኑም አንጻር አታክ አለ እና ይሄ ነው ላይክ ነው የትኛውን ፖዚሽን እንደሚይዙ ግልጽ አይደሉም። ጴንጤው ደግሞ የሚላችሁ ምንድን ነው? መዳን በእምነት ነው አይደለም? የጴንጤዋ እምነት ምንድን ነው? የመዳን ቴዎሎጂ የሚላችሁ ምንድን ነው? ሰው በልቡ አምኖ በአፉ መስክሮ ይጸድቃል። ስለዚህ እመን ትጸድቃለህ። የምታምነውም ኢየሱስ ክርስቶስ እርሱ አምላክ እንደሆነ በልብ እመን፣ በአፍ መስክር፣ እግዚአብሔርም ከሙታን እንዳስነሳው በአፍ መስክር፣ ትጸድቃለህ። ስራው የመዳንህ ምስክር ነው እንጂ ላይክ ነው ስራው የመዳንህ ምስክር ነው እንጂ ማለትም ፍሬ ሆኖ ይገለጣል እንጂ ስለዳ ማለት ብትሰራም ባትሰራም ችግር የለውም። እንግዲህ ቴዎሎጂ ያለው ታዲያ እንደዚህ ብለን ኃጢአት እንስራ ምናምን የሃይማኖት ክርክር አለ። እሱ ውስጥ አልገባም። ግን በሁለቱ መካከል ያለው ልዩነት ይሄ ነው። ይሄ ማክስ ዌበር የሚባለው ደግሞ ሶሲዮሎጂ ውስጥ የሚለው ምንድን ነው? አሜሪካ የገቡት እነዚህ ካልቪኒስቶቹ ፒውሪታንስ የሚባሉ አሉ፣ ኳይከርስ የሚባሉ አሉ፣ የሚንቀጠቀጡ ምናምን እና እነሱ ምን አይነት አስተምሮ አመጡ? ዋናው ተጽዕኖ ፈጣሪው ምንድን ነው? ማለት ትጉ ካልሆንክ የስራ ሰው ካልሆንክና የቢዝነስ ሰው ሆነ ውጤታማ ካልሆንክ አልዳንክም ነው የሚል አይነት አስተምሮ አመጡ። you are not saved እንትን ነው ኃጢአተኛ ነህ። ስለዚህ ስራ ፈትነትን እና ላይክ ነው ፕሮዳክቲቭ አለመሆንን ከምን ጋር አያያዙት? ከዲተርሚኒዝም የሚሉት ነገር አላቸው። አሁን ለምሳሌ ካልቪን የሚባለው ሰውዬ ምንድነው ኦልሬዲ ማን እንደሚድን ማን እንደማይድን እግዚአብሔር አስቀድሞ አውቋል። እግዚአብሔር ሁሉን አዋቂ ስለሆነ የትኛው ሰውዬ መንግስተ ሰማያት እንደሚገባ የትኛው ሰውዬ ሲኦል እንደሚገባ ኦልሬዲ አውቋል። ስለዚህ ማለት ምንም ብታረግም
በቃ ያለቀ ነገር ነው የተበላ ያለቀ የተቆረጠ ነገር ላይ ነው ያለኸው ነው የሱ አስተምሮ። ግን እንትን አለው ትዊስት አለው። እግዚአብሔር ያውቃል ይላል፣ አንተ ግን የምታውቀው በጣም ፐርፌክት ላይፍ የምትኖር ከሆነ እንደ ዳንክ ታውቃለህ ይላል። እግዚአብሔር ያውቃል። እሱ ኦልሬዲ ምንድነው ኦምኒሸንት ስለሆነ ሁሉን አዋቂ ስለሆነ ኦልሬዲ አውቆታል። አንተ ግን እንደ አማኝ እንደ ምእመን የምታውቀው በህይወትህ በጣም የትጋት ሰው ከሆንክ፣ ሁሉን ነገር በጥንቃቄ የምታደርግ ከሆነ፣ ንጽህና የምትጠብቅ ከሆነ፣ ቤትህ በቃ ስድር ካለ፣ ሁሉ ነገር ትክክል ከሆነ፣ እንደዚህ ከሆነ ድንሃል ማለት ነው። ካልሆነ ግን አንተ ከሚጠፉት ወገን ነህ። ስለዚህ አማኙ ላይ ያመጣበት ምን ልበላችሁ እንትን ነው መሳሪያ ሳይደግም ሰውየውን ባሪያ የሚያደርገው አስተሳሰብ ነው ያመጣበት ማለት ነው። ገብቷቸዋል ማለት እና ማክስ ዌበር ያንን መሰረት አድርጎ ነው ፕሮቴስታንት ኤቲክስ ኤንድ ስፒሪት ኦፍ ካፒታሊዝም የሚል መጽሐፍ ይዞ የመጣው። ስለዚህ የፕሮቴስታንቶቹ ኤቲክስ ማለት ስነ ምግባር ማለት ነው። የጴንጤዎቹ ስነ ምግባርና የካፒታሊዝሙ መንፈስ የሚል ነው እንግዲህ የመጽሐፉ ትርጉሙን ስታዩት ማለት ነው። እና የሚለው ምንድነው ይሄንን አይነት የስነ ምግባር አስተምሮ ይዞ ስለመጡ ካፒታሊዝምን ወለድ ማለት አስከተሉ። ምክንያቱም በቃ ውጤታማ ሆነ ኑሮ በየቀኑ መሻሻል አለበት። መሻሻል አለበት ሲባል አሁን እነዚህ ማለት ነው እንግዲህ ይቅርታ ልበላቸው ማለት ነው ከአራቲስት ነቢያቶቹ እንደሚሉት በቃ ትባረካለህ፣ አሁን በዚህ በኩል 100 ሚሊዮን ይገባላል፣ በዚህ በኩል ምናምን ጀት ትገዛለህ ምናምን እንደሚሉት አይደለም። እንደሱ አይደለም። እሱን እነሱ አልደረሱበትም። እዛኛው እነዚህ ያመጡት መገለጥ ምንድን ነው? ጥንቶቹ መጀመሪያዎቹ ወደዛ ሄዱት እርሻ ማለት በቃ ምንም ጦሙን የሚያድር መኖር የለበትም። በቃ ቀጥቅጠህ ሰርተህ አምርተህ ደከመኝ ሰለቸኝ ሳትል መሸታ ቤት ማትታይ ከረምቡላ ማትጫወት እንደዚህ ማታረግ ምናምን ከሆን ከሚጠፉት ወገን አይደለህም ማለት ነው። ስለዚህ ሰው በቃ አእምሮ ሁሉ የገዛው ነገር ይሄ ነበር። ስለዚህ ብልጽግናው ለመበልጸግም ብቻ አይደለም ማለት አሁን እንደዛ እጁ አጥንት እስኪሆን ድረስ የሚሰራው ለመበልጸግም ብቻ አይደለም። ያኛው እንትን ነው ድኛለሁ ከሚጠፉት ወገን አይደለሁም። ገብቷችኋል? አላው እንዴት ነው ስነ ልቦናዊ ጨዋታም አለው። አውቃው አምጥተውት ከሆነት ለምን ማለት መጽሐፍ ቅዱስ እንደዛ አያስተምርም። ካልቪኒዝም ምናምን የሚባለው ምንድን ነው? በቃ ኃይለኛ የሆነ የውድድርና የስራ መንፈስ ነው ሰዎች ውስጥ የጨመረው። በቃ ላይክ ነው ደከመኝ ካል ከሚጠፋው አንተ ተፈርዶብሃል ማለት ነው። ዓለም ሳይፈጠር በፊት አሁን መጽሐፍ ቅዱስ ላይ እግዚአብሔር ሁሉን ያውቃል ምናምን የሚለው በተለይ ላይክ ነው ትንሽ የመጽሐፍ ቅዱስ ቴዎሎጂ ምናምን የምታውቁ ከሆነ አሁን የፕሪደስቲኔሽን የሚባል ነገር አለ። እነማን እንደሚድኑ አስቀድመው ታውቋል ማለት መጽሐፍ ቅዱስ አስቀድሞ ያወቃቸውን መረጣቸው፣ የመረጣቸውን አጸደቃቸው፣ ያጸደቃቸውን አከበራቸው የሚል አለ። ለምሳሌ ሮሜ 8 ላይ ሄዳችሁ ስታነቡ ማለት ነው። እንደዚሁም ለምሳሌ ገና ከእናታቸው ማዕፀን ሳሉ ኢሳውና ያዕቆብ መጽሐፍ ቅዱስ ውስጥ አሁን እናታቸው ማዕፀን ውስጥ እያሉ ሲታገሉባት እናትየው እግዚአብሔርን ጠየቀች። ለምንድን ነው የሚታገሉ? ትንሹ የታላቁ ገዢ ይሆናል እና እግዚአብሔር ያውቃል ፈርዖንን ልቡን አደነድነው ይላል መጽሐፍ ቅዱስ። እነዚህ ነገሮች ይወስዱና ካልቪን የሚባለው ሰውዬ እነዚህ ነገሮች ይወስድና ኦልሬዲ አሁን በህይወት ያሉት ሰዎች ማን መንግስተ ሰማያት እንደሚገባ ማን እንደማይገባ ይታወቃል። ሰውየው ነው የማያውቀው ማለት እኛ እያንዳንዳችን አናውቅም። እሱ ግን ኦልሬዲ አውቆ ጨርሷል። እና አንተ ግን እንደ ዳንክ የምታውቀው በምንድን ነው ይላችኋል። በቃ እንትን የለህም ነው። ደከመኝ አትልም፣ እንደዚህ አትልም፣ ትሰራለህ። የሚባክን ጊዜ የሚባክን የሚበላሽ ማለት ቤት ሁሉ ነገር ኤቲክስ አመጣ ማለት
እና አደገኛ ፍልስ እንትን ነው አደገኛ ልክ ነው። ከሃይማኖት አንጻር ጤነኛ አይደለም፣ እግዚአብሔር ነገር አይደለም እንደኔ ማለት ነው። ግን ማክስ ዌበር አሁን የሚላችሁ ምንድን ነው? ማክስ ዌበር የሚላችሁ ይሄን ነው ላይክ ነው ፕሮቴስታንት ኤቲክስ ኤንድ ስፒሪት ኦፍ ካፒታሊዝም። እንደዚህ አይነቱ ይሄ ካልቪኒስት የሆነው የስነ ምግባር አስተምሮ አሜሪካኖች ውስጥ መጀመሪያ ፋውንዴሽናል ፋዘር የሚባሉት ውስጥ በጣም ኃይለኛ የስራ እንትን ከተትና ይገርማቸዋል። በጣም አሜሪካኖች እኮ በጣም የስራ ሰው ናቸው። ያሁኑን አላውቅም ማለት ይሄ ደክ ማለት በጣም ይሰራሉ። ዝም ብለው አይደለም ዝም ብለው አይደለም። በሁሉ አቅጣጫ በጣም ሰራተኞች ናቸው። በጣም ይለፋሉ። ግን አይመስልም። አሁን ላይ ነው ቻይና ምናምን ይመስላል እንጂ አሜሪካኖቹም በጣም ሰራተኛ ናቸው። እና ፋውንዴሽኑ እሱ ነው። አሁን ዳክመንትሪ ምናምን አይታችሁ አታውቁም? 16 ሰዓት ምናምን ይሰራሉ ማለት እኔ አሁን አንዲት ወጣት ልጅ እያየው ነበር። ማለት አሜሪካን ድሪም የሚሉት ነገር አላቸው አሜሪካኖች። አይ ቲንክ የማያውቅ ሰው አይኖርም፣ ሁላችሁም ታውቁታላችሁ። ማለት አሜሪካን ድሪም ማለት ምን ማለት ነው? አሜሪካን ሀገር ውስጥ እስከገባህ ድረስ እና ህግ እስካከበርክ ድረስ ህግ አክብረ የምትሰራ እስከሆነ ድረስ ስካይዝ ዘ ሊሚት፣ በቃ ሁሉ ነገር ይቻላል ማለት ሃይማኖት ምንም ይሁን የቆዳ ቀለም ምንም ይሁን ወንድ ሁን ሴት ሁን ምናምን ይድዝማረ በሰውነት ተከብረህ ሰርተህ ተክተህ ላይ ማለት እንግዲህ ኦባማ ፕሬዚዳንት እስኪሆን የኬንያዊ ልጅ ነው። አሁን ኦባማን ካየን አይደለ እዛ ጫፍ ድረስ መውጣት ትችላለህ። ወይም ደግሞ ቢሊዮነር ሚሊዮነርም አሁን ለምሳሌ አሜሪካን ሀገር ኢሎን ማስክ ሳውዝ አፍሪካዊ ነው እኮ ዜግነት የተወለደው ምናምን ያለው እኮ ሳውዝ አፍሪካዊ ነው። እናቱ እንግዲህ የካናዳ ዜግነት አላት ምናምን። ግን አሜሪካን ሀገር ገብቶ በጣም ከዓለማችን አንደኛ ሀብታም ሰው ሆኗል። እና አሜሪካን ድሪም ማለት እሱ ነው። ዩ ካን ጎ ምንም ሊሚት የለህም እስከ መጨረሻው ትሄዳለህ ነው። እና እንትን እያየው አንድ ጥናታዊ ፊልም እያየው ነበር። እና ጥናታዊ ፊልሙ ምንድነው አሜሪካ ውስጥ አሁን ክርክር አለ። ይሄ አሜሪካን ድሪም የሚባለው ነገር ቢያንስ መኪና ሊኖርህ ይገባል፣ ቢያንስ የራስህ ቤት ይኖርሃል ከሰራህ ከለፋህ ቢያንስ ነው የምላችሁ። ግን ደግሞ ሊሚት ኢዝ ዘ ስካይ፣ ሰማይ ድረስ መውጣት ነው። ሰማይ ሳይሆን የሚያቆመ በቃ ጣሪያው ዝም ብለህ ሰማይ እስካላስቆመ እኛ እናስቆመህም ነው ባጭሩ። ግን አሁን ለምሳሌ አሜሪካን ድሪም አለ ወይስ ሞቷል የሚባለው ምንድነው? አንድ ሰው አሁን አሜሪካን ሀገር ገብቶ ሲተጋ ሲሰራ ሲደክም ማለት በጣም ታታሪ ከሆነ በጣም ሰራተኛ ከሆነ ቤት መግዛት ይችላል ወይ? መኪና መግዛት ይችላል ወይ? ደግሞ ቤት መግዛት ይችላል ሲባል ካረጃ እኛ ሀገር አይ በቃ ልፋቱ መልስ ይሰጠዋል የሚለውን ነገር ለማሳየት ጥናታዊ ፊልም እያሳዩ ነው። እና እንግዲህ አሁን ማርጂናላይዝድ የሚባሉ አንድ ጥቁር እነሱ ደግሞ በጣም በልጅነታቸው ነው የሚወልዱት። 2 ነው 3 ልጅ ወልዳለች። እና አልተንትንም ይሄ ምንድነው ትዳሯንም ስላፈረሰች ምናምን ከተማ ቀይራ ሌላ ቦታ ገብታ እየተጋሽ ትኖራለች። እና ይገርማቸዋል 16 ሰዓት ትሰራለች በቀን። እያየሁት ማለት ነው 16 ሰዓት ዴይሊ ነው የምላችሁ። በዛ ላይ ደግሞ እንደዛም ሆና እንትኑ የምትችለው መዓት የአእምሮዋ ጥንካሬ ይገርመኛል። ገብቷቸዋል ማለት ፕሬሸር መቋቋም እኮ በጣም ችሎታ ነው። ፕሬሸር ስላችሁ ይሄ የኑሮ ውጣ ውረዱ የሚያመጣባችሁን ጣጣ ተቋቁሞ መቀጠል። እና ልጆች አሏት አስቡ እንግዲህ እነሱን ትምህርት ቤት ትወስዳለች እና እንድታግዛት እናቷን ትጠራለች። ቤት ማግኘት ስላልቻለች የሆነ ሞቴል ውስጥ ነበረች። ሞቴል ታውቃላችሁ ብዬ አስባለሁ። ሩም የሚከራይ ማለት ሩም ብቻ የሚያከራዩ እንደዚህ አይነት ነገሮች አሉ። እና ሞቴል ውስጥ ተከራይታ ነው ስራ የምትሰራው። ስራ ማግኘት እንግዲህ ቀላል ስለሆነ እዛ
ማክዶናልድ ምናምን እየሰራች ማለት ነው 16 ሰዓት እና እየታየ መጨረሻ ላይ ነው ቤት አገኘች። እንግዲህ እንዳየሁት ምንም እንኳን በገዛ በምናምን ቢሆንም ማለት ነው እና ላይክ ነው እያያቸዋት ህይወቷ ሲሻሻል ምናምን ታያላችሁ። እና አሜሪካኖች በጣም ይሰራሉ፣ በጣም ወርኪንግ ካልቸር አላቸው። ነው ዝም ብሎ እንትን ውሺ ዋሺ ሳይሆን በጣም የስራ ሰዎች ናቸው እና የቆየ ነው ይሄ ከፋውንዴሽኑ ጀምሮ አገር አቅንተው እኮ ነው እዚህ የደረሱት። ማርሽላንድ ነው እኮ ነው አሜሪካ የሚባለው ማለት። አረ በጣም ብዙ ላይክ ነው የአሜሪካኖችን ታሪክ ብታነቡ እኮ ሰው ይህንንም ነገር ተቋቁሞ ማለት አሁን እኛ የሚታየ ምንድን ነው አሁን የደረሱበት ምናምን ኒውዮርክ መንገዱ ላይክ ነው ማያሚ ምናምን በስማ ላይክ ነው። እኛ መች ተቸገረን? እኛ መች ተነካን እኮ ነው የምትለው። በጣም ብዙ ጉድ ውስጥ አልፈው ነው እና ይሄ እንደሱ እንግዲህ ይሄ ማክስ ዌበር እንደሚባለው ሶሲዮሎጂስት የአሜሪካኖች እዚህ መድረስ ይሄን አይነት የፕሮቴስታንት ወርክ ኤቲኩ ነው ብሎ ይላል። እና እኛ ሀገር ያሉት ቤንጤዎች ኦርቶዶክስ ስለሆነ ነው ድሃ የሆነው አይነት ነገር አደረጉት መሰለኝ። ገብቷቸዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ተከታይ ስለሆነ ነው ድሃ የሆነ ነገር። ግን የኢትዮጵያ ኦርቶዶክስ ስለሆነን አይደለም ነው ማለቴ። ምን ማለት ነው? ላይክ ነው የኢትዮጵያ ኦርቶዶክስ ተዋህዶ ክርስቲያኖችም ይሄንን መሬት ማድማት አለብኝ፣ መቆፈር አለብኝ፣ ይሄንን ጭንቅላት አሳሩን ማብላት አለብኝ፣ አልገባውም ካለ ቤቴን ቆልፌ ወይ አነባሃለሁ ወይ ታነበኛለህ ብለው ከመጽሐፉ ጋር ልክ ገብተው ማለት እንዴት ልበላችሁ ትንሽ እንትን ውስጥ እንዳለ ላይክ ነው በተስጦ ማመን አለብን ማለት። አሁን ምን ማለት ነው? ውጤታማ የምንሆንበትን ነገር መምረጥ አለብን። ሁሉም ሰው መጽሐፍ አንባቢ፣ ሁሉም ሰው ማኔጀር፣ ሁሉም ሰው አርክቴክት፣ ሁሉም ሰው ኢንጂነር አይሆንም። ገብቷቸዋል። ነገር ግን በአንድ ነገር ውጤታማ ልንሆን ነው ፍላጎቱ ካለ። እኔ በምንድን ነው መሰላችሁ ማምነው? አንድ ሰው አንድ ነገር ወዶት ጊዜ ለማጥፋት ጉልበቱን፣ ሰዓቱን ያለውን ነገር እዛ ላይ ለማፍሰስ ከፈለገ ያ ሰው የዛ ሰው ነው ብዬ አምናለሁ። ገብቷቸዋል። እኔ አሁን ለምሳሌ አሪፍ ኳስ ተጫዋች እንደዚህ አድርገህ ትሬኒንግ ብትሰራ ነገ ሜሲን ትሆናለህ እና የዛን ያህል ብር ይከፈላል ቢባል እውነቴን ነው የምላችሁ፣ ለጉራ ለምናምን አይደለም። አልፈልግም፣ እንትኑ የለኝም፣ ፍላጎቱ የለኝም። ገብቷቸዋል። ወይንም ደግሞ በቃ እንደዚህ አድርገህ በጣም ላይክ ነው ታዋቂ ድምፃዊ የሆነ እንደ ዊኬንድ ትሆናለህ ወይ ምናምን፣ ግን ትሬኒንጉ እንደዚህ ነው፣ ሬጂመኑ እንደዚህ ነው፣ እንደዚህ አርግ ብትሉኝ ላይክ ነው አይ ዶንት ሃቭ ዘ ኢንትረስት ላይክ ነው አልፈልግም። እና ምንድነው ሰው ፍላጎት እንደዛ አይነት ዋጋ ለመክፈል አሁን ለምሳሌ ጎበዝ ማቴማቲሻን ለመሆን የሚከፈለውን ዋጋ ለመክፈል እፈልጋለሁ፣ ወይንም ደግሞ አሪፍ ነጋዴ ለመሆን የሚከፈለውን ዋጋ ለመክፈል እፈልጋለሁ ብሎ የወሰነውና ለዛ ነገር አሪፍ ነጋዴ ለመሆን የሚጥረው ሰው የዛ ሰው ነው ብዬ አምናለሁ። ምክንያቱም ፍላጎቱ ካለ መቻሉ ይመጣል የሚል እምነት አለ። ሀሳቢ ግልጽ ከሆነ ማለት ነው። አንዳንድ ሰው ትዕግስት የለውም። አሁን እኔ አንድ ልጅ ሲቀል መጽሐፍ ታነባለህ ምናምን አለኝና እኔ እኮ መጽሐፍ እንደዚህ ስገልጽ ከውስጡ የሆነ ነገር ብሎ ይወጣብኝ። አንዳንድ ሰው ኢንትረስት የለውም። ገብቷቸዋል። ለምሳሌ መጽሐፍ በቃ ላይ አይደለም ሊታገለው አያዝናናውም፣ አይፈልገውም። ስለዚህ ምንድን ነው የሚባለው ፈረንጆች አባባል ፈረንጆች ሳይሆኑ ማኔጅመንት ስንማር ስለ ሞቲቬሽን እንዴት ሰው ሞቲቬት ማድረግ እንዳለባቸው ሲናገሩ ላይክ ሊሚት አለው። ምንድነው ፈረስን ወደ ወንዝ ልታወርደው ትችላለህ፣ ውሃ እንዲጠጣ ግን ልታደርገው አትችልም። you can take the horse to the river but you cannot make it drink like ነው ወስዳችሁ አፉን እንደዚህ አድርጋችሁ ምናምን ወራጅ ውሃ ውስጥ እንደዚህ ብትነግሩት ካልጠማው አይጠጣም። like ነው ካልፈለገ በቃ አልፈለገም ነው፣ ምንም ልታደርጉት አትችልም።
ሞቲቬሽን ማለት አንድ ሰው ሊነቃቃም አይችልም ለማነቃቃት መሞከር አይሆንም ማለት ነው። ፖቴንሻል ነው ፍላጎት አቅጣጫ የማሳየት ስራ ነው ባጭሩ። ገብቷቸዋል። አቅጣጫ የማሳየት ስራ ነው እና ምን ልል ነው በጥረት ግን ማመን ኮንስታንት ነው። በጥረት ማመን ኮንስታንት ነው። ይህ ነው ከሌላ ርዕስ ጋር ነው ከሌላ አንድ ነገር ልበላችሁ። ምንም እንኳን ማለት አውድ እንግዲህ ትረዳላችሁ ብዬ አስባለሁ። ይህንን ነገር በሌላ አውድ ሌላ ቦታ ላይ ያቀርብላችኋለሁ። አሁን የምለውን ነገር ግን አንድ ነገር ልበላችሁ። ማርክስ አሁን ስራ ሰው ፈልጎ ስለፈለገ አይደለም የሚሰራው ይላል። ስራ ተፈጥሮ ራሱ ሰርተን እንድንኖር ግዴታ አስቀምጦብናል። ገብቷቸዋል። የሆነ የእኛ ምርጫ አይደለም። ጥያቄው ምንድን ነው? ጥሩ ስራ ሰርተህ በስራው የሚረካ ሰው ትሆናለህ ወይስ እንደ ነገሩ እንደዚህ ነካ ነካ አድርገኸው ምንድነው አደባብሰው ቢያርሱ በአረም የሚመለሱ እንደሚባለው የአማርኛ ተረት ነው። ላይክ እንዲያርገው በኋላ ላይ አረም በአረም ሆኖብህ አረም ማለት ነው ትደክማለህ ነው። ድካምህ እጥፍ ድርብ ነው የሚሆነው። ምን ይላል? The labor process resolved into its simple elementary factors is a human action with a view to the production of use value, appropriation of natural substances to human requirements. It is the necessary condition for effecting change of matter between man and nature. It's the everlasting nature imposed condition of human existence and is therefore independent of every social phase of existence, or rather is common to every such phase ይላል። ምን ልላችሁ ነው? አሁን እሱ የሚያወራው ስለሌላ ነው። በኋላ በማነሳው አውድ ሌላ አውድ ነው። ግን እዚህ ጋር የሚለው ምንድን ነው? አንድ ማህበረሰብ የፈለገው የስልጣኔ ደረጃ ላይ ቢደርስ የስራ ግዴታ ማለት ተፈጥሮ ያስቀመጠበት የስራ ግዴታ አለ። ገብቷቸዋል። እና ምን ልላችሁ ነው? ምንም እንኳን እንትን ብንሆን ምንሰማራበትና ምንጥርበትን ነገር የመለየት ግዴታ ቢኖርብንም ሁሉም ሰው ኳስ ተጫዋች አይሆንም። ሄደን መንጋጋት የለብንም ኳስ ተጫዋች ለመሆን። ሁሉም ሰው አስተማሪ አይሆንም። አስተማሪ ለመሆን መንጋጋት የለብንም። ሁሉም ሰው አስተማሪ ለመሆን መንጋጋት የለብንም። ሁሉም ሰው ፖለቲከኛ አይሆንም። ሁሉም ሰው አርቲስት አይሆንም። ነገር ግን ኮንስታንት የሆነው ጥረት ግን ኮንስታንት ነው። ገብቷቸዋል። ጥረት ግን ኮንስታንት ነው። እንደ ማህበረሰብ በዚህ አግሬሲቭ መሆን አለብን። ተናጣቂ መሆን አለብን። ቫይለንት መሆን አለብን። ቫይለንት አሁን እንግዲህ ቫይለንሳችን ይሄንን ነገር መስጋት የለብንም። አሁን እንትን ነው እንዳልኳቸው። አሁን የእንትና ሪያል ፖለቲክ በጣም ይመቸኛል ብያቸዋለሁ። ክላሲካል ኬዝ ነው ቢዝማርክ ነው አሮ ቫን ቢዝማርክ ክላሲካል ኬዝ ነው። ታሪክ ፈተናም ሰጥቶታል፣ እድልም ሰጥቶታል። በሁለቱ መካከል ግን ሰንጥቆ መሄድ ችሏል። ማለት የሰጠውን እድል መረዳት ይጠይቃል። ሌሎች እኮ ነበሩ፣ ኦስትሪያኖቹ ነበሩ፣ የራሱ ስርወ መንግስት አባላቶች አሉ። ከነሱ ሁሉ ግን ቀድሞ የጀርመን ህዝብ የሚጠቀመው ይሄ የተበጣጠቀ 39 የተለያየ ትንንሽ ሀገራት ከመሆን ወጥቶ አንድ ሀገር ቢሆን ነው ብሎ ማየት ችሏል። ኦፖርቹኒቲዎቹን በቃ ትልቁን እድል አይቶታል። ያንን እንዲያይ እንግዲህ እግዚአብሔር ወይ ተፈጥሮ የሆነ ነገር አይኑን አብርቶለታል። ገብቷቸዋል። ግን የአገር ፈተና ነበረበት። የኦስትሪያ የውስጥ የስልጣን ሽሚያ አለበት። የሶሻሊስቶቹ እንቅስቃሴ ከውስጥ አለበት። የባላባቶቹ የእርስ በርስ አለመዋደድ አለበት። የፈረንሳይ የውጭ ጣልቃ ገብነት አለበት። እነዚህ ነገሮች ማሸነፍ አለበት። ገብቷቸዋል። ስለዚህ ነው ሁለት ኤክስትሪም ኦፖርቹኒቲም አለ እዚህ ጋር መሆን የሚችል መሳካት የሚችል መጨረሻ ላይ የሚያምር ነገር የሚወጣው ጀርመን የምትባል አንድ ፕሮጀክት አለች ማለት ነው። ይሄንን ጀርመን ደግሞ ጉዳት ላይ የሚጥል ብዙ
ማለት ብዙ ዲችስ አሉ እዚህም እዛም ማለት ነው። ሊጥሉት ጉድጓድ ውስጥ ሊጥሉት የሚችሉት ነገሮች ማለት ነው። እና እንትን ነው ጥበብ ይጠይቃል። እንትን ነው ጀጅመንት። አሁን እንትና እንዳለው ማነው አዳም ስሚዝ እንዳለው ስራ ውጤታማ እንዲሆን ክህሎት ይጠይቃል አይደለም? ክህሎት ይጠይቃል፣ ዴክስትሪቲ ይጠይቃል። ጀጅመንት ማለት እንግዲህ ይሄ ነው። መሰንጠቅ አለባችሁ። እኔ ከራሳችሁ ፍላጎት፣ ከራሳችሁ አቅም፣ ከራሳችሁ ኢንትረስት አንጻር በየትኛው አቅጣጫ ብሰማራ ይሻለኝ። አሁን ይገርማችኋል። ያችን የአሜሪካዊቷን ልጅ ታሪክ ልትቀጥልበትና አሁን ልጅቷ ስታዩት ዩኒቨርሲቲ ገብቼ ተገልብጬ ምናምን ብላ ብዙ እቅድ ስታወጣ አታዩትም። ገብቷችኋል? እንትን ተምሬ በዚህ በኩል ምናምን አይደለም። በቃ ህልሟ ልጆቿን ማሳደግ፣ ለልጆቿ የሚያስፈልጋትን ነገር ማቅረብ ነው። ያንን ለማቅረብ አገሩም ደግ ስለሆነ ላይክ ነው የምትለፋበት ማለት ይሄ ማክዶናልድ ምናምን ነው የምትሰራው ልጅቷ። አሁን ያየሁት የጥናታዊ ፊልም ማለት ነው የምትሰራው። ግን ጥንቅቅ አድርጋ ነው የምትጠቀመው ነው የምላችሁ። አሁን እች ልጅ እኔ ላይክ ነው ሲጋራ ታጨሻለች በእኛ ሀገር አሁን ቢሆን ምናምን ተብሎ የታባሽ ምናምን ምን ልላችሁ ነው። አሁን ከሃይማኖት ኦርቶዶክስ ከመሆን ካለመሆን ጋር የሚያያዝ ነገር አይደለም ማለት ሲጋራ እያጨሰች ነው፣ ሲጋራ ታጨሻለች ምናምን። ግን ለልጆቿ ያላት ኮሚትመንት እና ደከመኝ አትልም። ይገርመኛል። 16 ሰዓት ሲባል በቃ ነገርኳችሁ። አሁን የቢሮ ስራ እንኳን ቢሆን ለመዘናጋት ብዙ ማለት ዝም ብላችሁ ኮምፒውተር ላይ ያፈጠጣችሁ፣ አንዳንዴ ጌሜን ተጫወታችሁ፣ አንዳንዴ የጻፋችሁ፣ በመሀል ሙዚቃ እያያችሁ ዲስትራክትድ ትሆናለች። ይሄ ማክዶናልድ ምናምን የሚባለው ላይክ ነው ስትሉ የምትውሉበት ስራ ነው። ግን ሽዳዝት ይገርማችኋል፣ ትሰራዋለች። እና ምን ልላችሁ ነው አሁን እኔ ስለ ማክስ ዌበር እያወራችሁ ነው። ላይክ ነው ማክስ ዌበር አሁን የሚለው ምንድነው? ኤቲክስ አምጥተዋል። ፕሮቴስታንቶቹ ኤቲክስ ስነ ምግባር ሰጥቷቸዋል። እኔ ግን አይ ዶንት ቲንክ ነው ላይክ ነው እሱ አሁን ፕሮቴስታንቲዝም ስላደረገው በተለይ እኔ በእኛ ሀገር መረዳት ነው የምላችሁ አሳስተን ተረድተነዋል። በተለይ ነው ላይክ ነው ሶኮል ፕሮቴስታንት ምናምን ላይክ ነው አሳስተን ተረድተነዋል። ላይክ ነው ፕሮስፔሪቲን ከፕሮቴስታንቲዝም ጋር ማያያዝ ማለት ትክክለኛውን የእግዚአብሔርን ፍቃድ አሁን ታውቃላችሁ። በሙስሊም ይገርማችኋል ይሄ ነገር። እኔ አሁን የአስተሳሰብ መበላሸት በየሀገሩ ራሱ አየዋለሁ። አሁን እነዚህ ዋሃቢ የሚባሉት ሙስሊሞች አንድ ጊዜ የሳውዲ አረቢያው ንጉሥ ራሱን አናቱን በጥይት ብለው ገለውታል ማለት ነው። እና እንትናቸው ምንድን ነው? ፍጹም የእግዚአብሔርን ፈቃድ ስላልተከተልን ችግር መጥቶብናል የሚሉት ነገር አላቸው። ገብቷቸዋል። ወይንም ጦርነት የምንሸነፈው ፍጹም የእግዚአብሔርን ፈቃድ ስላልተከተልን፣ የእግዚአብሔር ፈቃድ የሚባለው ውስጥ ለመግባት የማያረጉት ጥረት የለም። ገብቷቸዋል። እኔ ይሄ አሁን ዳተኝነት ገብቷቸዋል። ለምን መሰላችሁ? በአቋራጭ በጣም ከእግዚአብሔር ጋር በመስተካከል በረከት ለማዝነብ ነው ጥረቱ። ገብቷቸዋል። እንትኑ እሳቤው ከእግዚአብሔር ጋር በጣም እንደዚህ በቃ ምንድን ነው የሚባለው ቀጥ ሰጥ ለጥ በማለት ብሬክ ትሩ ለማምጣት ነው ማለት ነው። የጴንጤ ውስጥ ያለው አሁን ዶሚነንት የሆነው አስተሳሰብ እሱ ስለሆነ እንደምረዳው ማለት ነው። ግን ይገርማችኋል የኢኮኖሚ ብልጽግና ሳይንስ ነው። እንዴት ማለት መሰላችሁ? እንደዛ ብሎ ማሰብ ጎበዝ ተጫዋች ኳስ ተጫዋች ማለት እኔ አሁን አንድ ነገር እንድትረዱልኝ እፈልጋለሁ። በእግዚአብሔር አምናለሁ። ገብቷችኋል? ላይክ ነው ለማስመሰል ምናምን አለው። በእግዚአብሔር አምናለሁ። እግዚአብሔር ሰዎችን ይባርካል። እግዚአብሔር ለሰዎች ችሎታ ይሰጣል ምናምን። ግን ይገርማችኋል አንዳንዱ ነገር በቃ በጀነራሉ ነው የሚመራው። በርን ዘግተህ እስኪ 6 ወር ጸልይ፣ በራብ ልትሞት ትችላለህ። ስራ ሳትሰራ ማለት ነው። ወጥተህ ስራ ሳትጸልይ ልትበላ ትችላለህ። ገብቷችኋል? እንትኑን ነው የጸሎትን ቦታ ማለት ያለ ቦታው አንድ ሰው ምን ይላል? ምንድነው ሌባ በፖሊስ
ሰይጣን በኢየሱስ ስም ነው። ላይክ ነው ቦታ አለው። ሌባ በኢየሱስ ስም አይባልም። እንትን ነው ከተያዘ ተይዞ ፖሊስ የሚባል አለ፣ እዛ ይሄዳል ነው። ሰይጣን ነው በኢየሱስ ስም እንጂ እንትኑን አይደለም። ስለዚህ መበልጸግም በስራ ነው። በስራ ነው ስላችሁ እንግዲህ አሁን እይታውን ሊሰጣችሁ ይችላል እግዚአብሔር። በረከቱን ብዬ የምለው ምንድን ነው አሁን ሰንጥቆ የቱ ጋር ራሳችሁን መዋል እንዳለባችሁ ምናምን የሚለውን ነገር ሊሰጣችሁ መረዳቱን እይታዋን መንፈሳዊ ነገር ሊያመጣት ይችላል። ያችን መንፈሳዊ እይታ ግን ለፍሬ የሚያበቃት ላብ፣ ድካም፣ ጥረት 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 ብቻ ነው። ይገርማችኋል፣ ምንም አታመጣም። እና ይሄንን ነገር አንደርስታንድ ማድረግ አለብን። ፓራሌክ ነው ይሄ ፍኖተ እሳቢያችን ፓራዳይማችን እንዲስተካከል አሁን የኢትዮጵያ እንግዲህ የእንትኑ ምንድን ነው ማለት አንዱ ርዕስ ወደ ሌላው ይመራችሁና ነገሩ ትንሽ ወሰብሰብ ባለ እንጂ የተነሳሁበት ሀሳብ ምንድን ነው ይሄ አሁን ለምሳሌ ወደ ዓለም ምንም አላመጣንና ምንም ይዘን አንሄድም፣ ባለጠጎች ሊሆኑ የሚፈልጉ ራሳቸው እንደዚህ እንደዚህ የሚለው ነገር ተወዳዳሪነታችንን እንትን በቃ ስብስብ ብለን ያለን ይበቃናል። ዋናው ፍቅር ነው፣ ዋናው እንደዚህ ነው ማለት መተሳሰብ እንትን ይባላል። እኔ ጋ ቢጠፋ አንተ ጋ አለ እንደዚህ አይነት የሚል የሆነ እንትን አለ፣ የእድር አስተሳሰብ ገብቷቸዋል። እድር ራሱ አንዳንዱ ሰው ደግሞ አይከፍልም ማለት ችግር እቁብ ከበላ በኋላ ሰውየውም በቃ ግሪያውጭ ነው። በእንደሱ አይነት አስተሳሰብ ይሄ ደካማ ነው። እኔ ይቅርታ አድርጉልኝ ላይክ ነው እንደዚህ አይነት የሆነ አሁን እቁብ አይገርማችሁም? ለምን አቆጥብም ራስህ ማለት ማትሱን ካያችሁት ማለት ሰዶ ማሳደድ እኮ ነው እኮ አይደለም። ለምን ብር ሰተህ ካልወጣልህ መጨረሻ ላይ ነው የሚወጣልህ። ግን የራስን እቁብ እኮ የራስን ብር ነው የሚሰጥልህ። በዛ ላይ ምን አለው? ኦቨርሄድ ኮስት አለው ለእቁብ ያዥ ለምናምን። ደግሞ የሀብታም ሲሆን እዛ ስትሄድ ክትፎ ስትበላ የክትፎ እቁብ ልትከፍል ስትሄድ ምናምን እንደዚህ እንትን ነው ላይክ ነው። ለመረዳዳት ጥሩ ነው። አንዳንድ ጊዜ አሁን ላይክ ነው 10 ሀብታሞች ካሉ እና አንድን ሰው ሊረዱት ከፈለጉ በቃ በእቁብ እንርዳው ብለው ገብቷቸዋል ማለት አድቫንስ አድርገው ብር ይሰጡታል እንዲሰራበት። ለነሱ አይደለም ብዙ ጊዜ አሁን ትክክለኛው ላይክ ነው ትክክለኛው የእቁብ አድቫንቴጅ ያለው ምንድን ነው? አሁን ለምሳሌ 9 ጥሩ ገንዘብ ያላቸው ሰዎች ካሉና አንድ ደግሞ ሊረዱት የሚፈልጉት ጓደኛቸው ካለ ከኔ ትንሽ ትንሽ ማለት በእቁብ እየቆጠቡ ፋይናንስ ሊያደርጉት ይችላሉ ያን ሰው እና ያሰሩታል። የራሳቸው ኔትወርክ ውስጥ አስገብተው ምናምን ምናምን አሰርተውት ከዛ ሰርቶ ብሩ ሲመለስ ምናምን ብለው እኛ በቃ በእቁብ እንጫወታለን። እንደዚህ አይነት የሆነ ከኋላ ቀር አስተሳሰብ ትንሽ ቲንክ ማድረግ ያስፈልጋል። እና ሀሳቢ ምንድን ነው ወተን አግሬሲቭሊ ተወዳድረን እንዳንሰራ ተግዳሮት አለብን። ላይክ ነው ይሄ ነገር ያቀዘቅዘናል። ማለት የሚያቀዘቅዘን ለምንድን ነው? ሀብታም ለመሆን መስራት፣ ባለጸጋ ለመሆን መስራት፣ አዋቂ ለመሆን መስራት፣ የፖለቲካ ሰው መሆን መስራት ማለት መጽሐፍ አንባቢ ሆነን ምናምን የተጽዕኖ ሰው ለመሆን መስራት እንደ አጉል ቀደምነት ይታይና በዚህ በሃይማኖት በትህትና ስም እንደፈቃለን። አሁን በትህትና ስም ደግሞ የመደፈቁ ይቅርታ በትህትና ስም የመደፈቁ እንትን ብዙ ሰው አንደርስታንድ አደረገው ብዬ አስባለሁ። ስለዚህ ያንን አሁን ምን አደረጉት? ችግሩ በእኔ መረዳት ያንን ለማረም የመጣንበት መንገድ ደግሞ አሁን ይሄ አይኑን በጨው የታጠበ ደረቅ ይሉኝታ ቢስ እችላለሁ፣ ሁሉን ነገር እችላለሁ፣ ምንም ሳያደርግ ነው ሳይሰራ ሳይጥር ሳይማር ሳያውቅ
ትምህርት አያስፈልግም። በጣም በሚያሳፍር ማለት እኔ ላይክ ነው ትምህርት ምን ያደርጋል? ቲክቶክ ላይ እንዲሰርተህ እንዲህ ታገኛለህ፣ እንትን ላይ ሰርተህ እንደዚህ ታገኛለህ፣ ኢንፍሉዌንሰር መሆን ያዋጣል ምናምን የሚል ቪዥን ካስት አርግ፣ ማኒፌስት አርግ፣ ሲክሬት ዘምናምን የሚሉ ነገሮች መጡና ድርቅና ሆነ ማለት ነው። ይሄ በቃ አይኑን በጨው የታጠበ በቃ ነው ሼምለስ እንትን መጣ። እዚህ ላይ እንደኔ ግምት ይሄ አሁን ያልኳችሁ ማክስ ዌበር የጻፈው ምክንያቱም እኔ እንግዲህ አንዳንድ ሰዎችን ስለማገኝ ምናምን ከምሰማው ምናምን ነገር ነው የምነግራችሁ። ይሄ ፕሮቴስታንት ኤቲክስ ኤንድ ስፒሪት ኦፍ ካፒታሊዝም የሚለው ነገር ከብልጽግና ወንጌል ጋር ተምታታ። ግን ብልጽግና እኔ ፕሮቴስታንቲዝምን እየሰበከ አይደለም ማክስ ዌበር ኖ አናዘር ሌበር ቴሪ ነው። ልክ የአዳም ስሚዙ አይነት ሌበር ቴሪ ነው። ልዩነቱ ምንድን ነው? የአሜሪካኖቹን የቀረጻቸውና አሁን ቻይና ኮንፊሽስ ነው የቀረጻቸው። ገብቷቸዋል። በጣም ኮንፊሽስ ነው እና ደግሞ ኤኒዌይ እዛ ውስጥ አልገባ ማለት በጣም ወርክ ኤቲክ አላቸው። በጣም የደራ የኮራ የስራ ባህል አላቸው። የኛ ሀገሩ ማለት ሁን ጴንጤው ያበላሸው እኔ ሲመስለኝ ይሄንን የካፒታሊዝም መንፈሱ እንትን ነው የመሰለው ነው። ዝም ብሎ 3 ጊዜ ተባረኩ ሲባል የምትባረክ አይነት ነገር አስመሰለ። ማክስ ዌበር ግን ያለው ምንድን ነው? አይደለም ይሄ ቅድም ያልኳቸው የካልቪኒዝም ፕሪዲተርሚኔሽን የሚባለው ነገር መጣና ማለት እያንዳንዱን አሜሪካዊ ምን ውስጥ ከተተው መሰላችሁ? ካልሰራ ማለት እንደዚህ እረፍት የሌለው ጥዝ ማለት በቃ ምን ልበላችሁ፣ ራስህን የሚደረገውን ነገር በሙሉ አድርገህ ራስህን ለስኬት ካላበቃ ከሚጠፉት ወገን ነው። መጽሐፍ ቅዱስ አያደረገም። በጣም አደገኛ ቴዎሎጂ ነው ማለት ከመንፈሳዊ አንጻር ሌላ ነገር ውስጥ ነው የሚከታችሁ። እግዚአብሔር ነው ከጽድቅ ያወጣል ብዬ አስባለሁ። ስለዚህ መዳንህ የሚታወቀው ውጤታማና ፍሬያማ ስትሆን ነው ስለሚላቸው፣ ምክንያቱም የሚድኑትና የሚጠፉት ታውቀዋል። ስለዚህ አልኮሊስት ሆነ ማለት አልኮሊክ ሆነ ምትል ከሆነ አይ ነው ጠፍታል ነው በቃ አንተ ዝም ብለህ ነው ማለት you are walking dead ማለት ነው። ዝም ብለህ ነው የምትንቀሳቀሰው እንጂ አሁን ራሱ ብትሞት ይሻላል ሲወል ለየነት የለም። ቦታ እየፈጀ ነው ምናምን አይነት ማለት ይጨክናል። ታውቃላችሁ፣ ወደ መጥፎ ነገር ውስጥ ያስገባል። እና እኔ ግን አሁን ያንን አመጡትና እንግዲህ ከዛ ደግሞ እዚህ ሃይማኖቱ ግጭት አለ ኦርቶዶክሱን አታክ ለማድረግ ለምናምን ሌላ ነገር ያዘ ማለት እንደሱ አይደለም ነው። ነው ወርክ ኤቲክ ቀጥቅጠ መስራት አለብን። በቃ በስራ ማመን አለብን። እንደ ማለት ገብቷቸዋል። አሁን ሃይማኖቱ ያደረገብን ነገር የኢትዮጵያ ማለት ያደግንበት ወይንም ማህበራችን ማለት እንደ ሀገር የማህበረሰባችን መሰረት የሆነው መንፈሳዊ አስተሳሰብ ሀብትን፣ ዝናን፣ ተጽዕኖን፣ እውቀትን ነው ማለት ወደዚህ ዓለም ምንም አላመጣንም። ስብከቶቻችን በሙሉ ስሟቸው ወደ ሃይማኖት ውስጥ ምናምን ላለመግባት ስለምፈልግ ነው እንጂ ገብቷቸዋል። በቃ ስብከቶቻችንን በዚህም በዛም ስሟቸው፣ በዚህ በኦርቶዶክስም በጴንጤም እንትን ነው በጣም ምንድን ነው መጽሐፍ ቅዱስ እኔ እንትን መክበብ ደስ ይለኛል። በጣምም ጻድቅ አትሆን ይላል። ለምን ያለ ጊዜ ትሞታል? በጣም ጻድቅ አትሆን ለምን ያለ ጊዜ ትሞታለህ ይላል። ማለት እንትን ነው በቃ እግዚአብሔርን ውደዱት፣ እወቁት፣ አምልኩት እኔ እንደምረዳው ማለት ነው። ከዛ በኋላ ግን ኑሮ ይሄ እዚህ መሬት ላይ ያለው ኑሮ በወዝህ ነው የምትኖራት ነው፣ በልፋት ነው የምትኖራት፣ በጥረት ነው የምትኖራት እና
አሁን ያ ምን አደረገን መሰላችሁ? ያንን ነገር ሰርቆብናል። እንዴት አድርገን ነው የምናስመልሰው? እኔ የምናስመልሰው ብዬ ማስበው ገብቷቸዋል። የግድ እንደ ካልቪን የሆነ ያበደት እንትን ምንድን ነው ፕሪዴስቲኔሽን የሚባል ነገር አለ። በፕሪዴስቲኔሽን መሰረት ማን እንደሚድን ማን እንደሚጠፋ ታውቋል። እግዚአብሔር ኦልሬዲ ያውቃል ዓለም ከመፈጠሩ በፊት፣ እኛንን ማናውቀው። እኛ ግን ሰዎች ማለት በአይናችን በምናየው ስለምንመላለስ የምናውቀው በምንድን ነው? ሰውየው ንጹህ ከሆነ የሚታጠብ ከሆነ ጥርሱ በጣም ይገርማቸዋል። ቤቱን ንጹህ የሚያደርግ ከሆነ እርሻ ሁል ጊዜ የሚታረስ ከሆነ እንደዚህ ከሆነ የማይሰክር ምናምን ከሆነ ድኗል ማለት ነው። አይ ካላለ እሱ በቃ ከሚጠፉት ወገን ነው፣ ከተረገሙት ነው ማለት ነው፣ ከፍየሎቹ ነው ከበጎቹ አይደለም ምናምን የሚል ማምጣት የለብንም። እኔ የምለው ምንድን ነው ሁለት ነገር ነው። አንድ አሁን ቅድሞ ያልነው አይነት ጥቅስ ሊያሳስተን አይገባም። ከአውዱ አንጻር ነው ማየት ያለብን። ልክ አሁን ለምሳሌ ኢዮብ ምንድን ያለው ልክ ነው፣ ወደዚህ ዓለም ራቁቴን መጥቻለሁ፣ ራቁቴን ሄዳለሁ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ። ያን ግን ሲጨንቀው ነው ያለው። ማለት ማንም በሱ ቦታ ቢሆን ከዚህ የከፋ ነገር ብዙ ነገር ይላል። ገብቷቸዋል። እና በኋላ በጣም ሲጨቃጨቅ እግዚአብሔር መጥቶ ወሬ ያለብህ አፍህን ዝጋ ነው ያለው። እና መጨረሻ ላይ መጽሐፍ ቅዱስም ሲያልቅ ማለት የኢዮብ መጽሐፍን የምታውቁት ሰዎች እግዚአብሔር 2 እጥፍ ሰጠው ነው የሚለው፣ ከነበረው እጥፍ ሰጠው ነው የሚለው። ስለዚህ እንትኑ አይደለም ይሄ ምንም የምንኩራራበት ነገር አይደለም። እዚህ ጋርም አሁን ጳውሎስ ሲል ይመስላል ኑሮ ይበቃኛል፣ እግዚአብሔርን መምሰል ግን ማትረፊያ ነው ምናምን ሲል ነው ላይክ ነው ለሀብት መጓጓት ምናምን የሚያመጣውን ነገር ሲኮንን እናየዋለን። ጳውሎስ ግን እያለ ያለው ምንድን ነው? አንድ ፈርስት ቲንግ ዛት ዊ ሹድ አንደርስታንድ እያለ ያለው ለገንዘብ ብለህ የገንዘብ ፍቅር ማለት ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶችን ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወግተዋል ሲል እያለ ያለው ለመሳካት ስትል የፖለቲካ ስልጣን ለማየት ስትል ሀብታም ለመሆን ስትል አትግደል፣ ሰውና ሰው አታባላ፣ የውሸት ማለት እንደዚህ ክፉ ነገሮችን 10ቱን ትእዛዛት ጠብቅ ነው። ምክንያቱም እዛው መጽሐፍ ላይ እዛው ክፍል ላይ ማለት ነው እዛው መጽሐፍ ምዕራፍ 6 አሁን ይሄ ከ6 እስከ 12 ነው። ወረድ ስትሉ ቁጥር 17 ላይ በአሁኑ ዘመን ባለጠጎች የሆኑትን የትዕቢት ነገር እንዳያስቡ ደስም እንዲለን ሁሉን ነገር አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው ይላል። ስለዚህ መበልጸግ በራሱ ችግር የለውም። ችግሩ ምንድን ነው? ወይ ለሀብት ብላችሁ ሰው ስትጎዱ ነው፣ ወይ ደግሞ በሀብት ተመክታችሁ ሌላ ሰው ስትጎዱ ወይም ኃጢአት ስትሰሩ፣ ስትዋሹ፣ ስትበድሉ፣ ስትሰርቁ እንደዚህ ነው። ስለዚህ ላይክ ነው አንደርስታንድ ማድረግ ያለብን እንደ ማህበረሰብ እኔ እግዚአብሔር ከሀብት ከስልጣን ጋር ችግር የለውም ኃጢአት አይደለም የሚለውን ነገር ነው አለ። እንደዛውም እንግዲህ ከዛ ጋር ተያይዞ ማለትም ምንድነው ለእግዚአብሔር ከሀብት ጋር ከስኬት ጋር ከተጽዕኖ ጋር ችግር የለውም ከሚለው ጋር ተያይዞ አሁን በሀገራችን አሁን ለመምጣት የሚሞክረው ማለት በራዕይ በመያዝ በንግግር ስኬታማ መሆን ይቻላል፣ በልበ ሙሉነት ስኬታማ መሆን ይቻላል የሚለው እሱም አያስኬድም። ማለት ዶግማ ነው፣ ድርቅና ነው። ምክንያቱም መጽሐፍ ቅዱስን ደጋግሜ እንግዲህ ከዚህ በፊት አንስቼ የላችሁ ነግሬያችኋለሁ። መጽሐፍ ቅዱስ እንደዛ አያስተምርም። ምክንያቱም ኤፌሶን ላይ ለምሳሌ ባለፈው እንዳልኩት ምዕራፍ 4 ቁጥር 28 ላይ የሰረቀ ከእንግዲህ ወዲህ አይስረቅ፣ ነገር ግን በዚያ ፈንታ የሚያካፍለው እንዲኖረለት በገዛችሁ መልካምን እየሰራ ይድከም ይላል። ስለዚህ ክርስቲያን ሆናችሁ መጽሐፍ ቅዱስ እግዚአብሔር በመጽሐፍ ቅዱስ በተአምር አበለጸግሃለሁ፣ በተአምር ሀብታም አረግሃለሁ የሚል ነገር የለውም። ማለት የሆኑ ጥራዝ ነገሮችን እየጠቀሱ ኢየሱስ በኋላ ላይ ተራምዷል፣ አሳ ብዙ አውጥቷል፣ ህዝብ መግቧል ምናምን ማለት ኮንቴክስቱን አንደርስታንድ ማድረግ ለምን ጌታ እንደዛ እንዳደረገ ማድረግ ይገባል የሚል እምነት አለኝ። እንደገና ተመልሶ ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10-12 ላይ
ደግሞ ከእናንተ ጋር ሊሰራ የማይወድ አይብላ ብለን አዘናችሁ ነበር። ሊሰራ የማይወድ ሰው ቢኖር ማለት ይታየኛል ምናምን የሚል ሰው ማለት ሊሰራ የማይወድ ሰው ካልፈለገ አይብላም። ስራ ከቶ ሳይሰሩ በሰው ነገር እየገቡ ያለ ስርዓት ከእናንተ ዘንድ ስለሚሄዱ ስለ አንዳንዶች ሰምተናልና፣ እንዲያውም ወቀሳ ነው። በመካከላችሁ ስራ የማይሰሩ ራሳቸውን የማይመግቡ ራሳቸውን ፊድ የማያደርጉ ትጉሃን ያልሆኑ ሰዎች አሉና ነቀፋ አለባችሁ፣ ጉድለት አለባችሁ ብሎ እንዲያውም ክርስቲያኖቹን ጳውሎስ እየወቀሳቸው ነው። እንደዚህ ያሉትም በጸጥታ እየሰሩ የገዛ እንጀራቸውን ይበሉ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛቸዋለን እንመክራቸዋለንም ይላል። ስለዚህ ሳይሰሩ በወኔ በምናምን ጭምትነትን ማሸነፍ ማለት በሱ አይደለም። እንዲያውም እኮ አንዳንዴ በጣም ስታዩት የማይመስል ሰው ወደ ተግባር ስታስገቡት በጣም የተግባር ሰውና በጣም የውጤት ሰው ሊሆን ይችላል። እንዳልኳችሁ ጭምትነቱም ይሄ ከላይ ያለው መጠቅለያው በኮንፊደንስ ተሞላ ወይንም ደግሞ በእፍረት ተሞላ ጉዳይ አይደለም። ዋናው ነገር ምንድን ነው? ሰውየው ከውስጡ የውስጥ ነገር ነው ጉዳዩ። የውስጥ ነገር በመሆኑ መስራት ከቻለ ሽቁጥቁጥ ይሁን፣ እኛ ምን ቸገረን? አሁን ለምሳሌ አንድ ነገር ማሰራት ፈልጋችሁ በጣም ነው ሽቁጥቁጥ የሆነ ሰው አለ፣ አንዳንዱ ሰራተኛ፣ አንዳንዱ ደግሞ ፊት ለፊታችሁ መጥቶ በቃ በድፍረት የሚናገር ሰው አለ። በድፍረት ተናገረም አልተናገረም ትርጉም የለውም። ተሽቆጠቆጠም አልተሽቆጠቆጠም ትርጉም የለውም። ዋናው ነገር ምንድን ነው? የተሰጠውን ስራ ነው በአግባቡ ሰርቶ ራሱን ያስመሰክራል ነው። ስለዚህ ሁለቱም አያስኬድምና እንዲህ አይነት ሃይማኖታዊ ድርቅና ማለት ድርቅና ያልኩበት ምክንያት ምንድን ነው? በመጽሐፍ ቅዱሱ መሰረት ከሄድን ሰዎች ማለት የመጽሐፍ ቅዱሱ አስተምሮት ከስራ እንድንገለል አይጠይቀንም። ከሀብት ከተጽዕኖ እንድንገለል አይጠይቀንም። የሚያሳስበን የገንዘብ ፍቅር መጥፎ ነው ብለው የሚያሳስበን ለምንድን ነው? ወደ ወንጀል ወደ ከፋ ነገር እንዳይመራን፣ ለሀብት ስንል፣ ለብልጽግና ስንል፣ ለታዋቂነት ስንል ወደ መዋሸት፣ ወደ ማስመሰል፣ ወደ ድርቅና ከገባን ያ ከእግዚአብሔር ጋር ያጋጨናል። እሱ ኃጢአት ነው። እሱ ኃጢአት ስለሆነ ይወገዛል። ስራው ግን ማለት እችላለሁ ብለን አደረግነውም እስቲ ልሞክር ብለን አደረግነውም ትርጉም የለውም። ዋናው ማድረግ መቻላችን ነው። ስለዚህ እስካደረግነው ድረስ ምንም ችግር የለውም በራሱ ነው። አንድ እንግዲህ መሰረታዊ ነገር ማወቅ ያለብን ብዬ ከፍኖተ ሕሳቤ ወይም ከፓራዳይም አንጻር ይህንን ሊኖረን ይገባ። ሁለተኛውና ግን የበለጠ ደግሞ በጣም አስፈላጊው ምንድን ነው? ሃይማኖት ከስኬትና ከስራ ጋር ምንም ግንኙነት የለውም። አሁን እንግዲህ እንዳልኳችሁ አንዳንድ ሰዎች ምንድነው በእግዚአብሔርን በማስደሰት ከእግዚአብሔር ጋር በመስማማት ከፍተኛ ብልጽግናና ሀብትን ማምጣት የሚፈልጉ ሰዎች አሉ። በነገራችን ላይ አሁን እኔ ስለ ማህበረ ፖለቲካ ራሱ ምናገረውና ለምሳሌ ለኢትዮጵያ ህገ ክራሲ ወይም የነጻነት ዴሞክራሲ ያስፈልጋታል ብዬ የምልበት ዋናው ምክንያት ራሱ ምንድን ነው? ህልም እንደፈቺው መሆን የለበትም ኑሮ። አንድ ሰው አንድ ኢትዮጵያዊ ተነስቶ ጉልበቱን፣ ጊዜውን፣ ሰዓቱን ማጥፋት ፈቃደኛ ከሆነና ለመትጋት ፈቃደኛ እስከሆነና ያንንም ትጋቱን ደግሞ ለሚጠቅም ነገር ላይ ለመዋል እስከፈለገ ድረስ ወይንም ደግሞ ለመስራት ፈቃደኛ እስከሆነ ድረስ መቸገር፣ መራብ፣ መጠማት፣ መንገላታት የለበትም። ማለት ምንድን ነው የሚባለው? ገነት ምድራዊ ገነት ባይሆንም ኑሮ መቻል አለበት። ያን ስንል ምን ማለታችን ነው? ላይክ ነው እሳቤው እኮ ምንድን ነው ግን ደመና ጠብቀን ዝናብ ጠብቀን እያረስን አይሆንም። አሁን ይሄ የድሮውን አስተሳሰብ ፈጽሞ መውጣት አለብን። ዝናብ ሲዘንብ እግዚአብሔር ባርኮን ነው፣ ድርቅ ሲመጣ የእግዚአብሔር ቁጣ ነው ምናምን ማለት እግዚአብሔር አይቆጣም፣ እግዚአብሔር በእንደዚህ አይነት ነገሮች ውስጥ ጣልቃ አይገባም አይደለም። ነገር ግን አይ ቲንክ አሁን የምንኖርበት ዓለም ያስተማረን ነገር ቢኖር የሰዎች ሃይማኖት ሰዎች ፕሮቴስታንት ሆኑ ነገርኳቸው አይደለም፣ ኦርቶዶክስ በእግዚአብሔር የሚያምኑ ኦርቶዶክስ አይደለም የኢትዮጵያ ሕዝብ ለምን ጣዖት አምላኪ ድንጋይ አምላኪ አይሆንም? ሕግ እስካከበረ ስርዓት እስከያዘ በትክክለኛው ማለት እንደ ሰው እንደ ዜጋ እንደ ሲቪላይዝድ ዜጋ ማድረግ የሚጠበቀውን ነገር ካደረገ ይገርማቸዋል፣ ይበለጽጋል። ታይዋን አሁን ብትሄዱ ያለው ሃይማኖት በሳቅ ነው የምትመጡት። እውነቴን ነው ማለት ምን አይነት ሃይማኖት ነው የምትሉት?
ግን ታይዋን በቃ ላይክ ነው እፍፍ ያለ በጣም የሚያምር ሀገር ሆኗል። ሃይማኖታቸው የሌለ ላይክ እንግዲህ 24 ሚሊዮን ህዝብ ናቸው። አንድ ደሴት ላይ ነው የሚኖሩት። ላይክ ነው በጣም ተጽዕኖ ማለት በጣም ተጽዕኖ ፈጣሪ ከመሆናቸው የተነሳ አይዶ ነው። ለምሳሌ ቲኤስኤምሲ የሚባል አለ፣ ታይዋን ሰሚ ኮንዳክተር ቺፕሶች፣ እነዚህ በጣም አድቫንስድ የሆኑ ኮምፒውተር ቺፕሶች እነሱ ናቸው የሚያመርቱት። እና ታይዋን ያለው ፋብሪካ ቢዘጋ በዓለም ላይ ከፍተኛ ቀውስ ይፈጠራል እስኪባል ድረስ በጣም አስፈላጊ የሆኑ ሀገሮች ነው። ሃይማኖታቸውን ብታዩ ግን ሃይማኖታቸውን፣ አመጋገባቸውን፣ ምግባቸውን ብታዩ እኔ እንጃ ኢትዮጵያዊ የሚበላው አይመስለኝም፣ ወይንም ሃይማኖታቸው የሚቀበለው አይመስለኝም። ግን ነው ላይክ ስለዚህ ሙስሊም ሆንክ ክርስቲያን ሆንክ፣ ከክርስቲያንም ፕሮቴስታንት ሆንክ፣ ካቶሊክ ሆንክ፣ ኦርቶዶክስ ሆንክ፣ ቤንጤ ሆንክ ምንም የሚያገናኘው ነገር የለም። ድርቅና ነው። ሃይማኖታዊ ድርቅና አምጥተን እኛ ከእግዚአብሔር ጋር ስንስተካከል ተአምር ይሆናል ወይንም መበልጸጋችን እግዚአብሔር ከእኛ ጋር መሆኑን ማሳያ ነው ብሎ ማመን የትም አያደርስም። ማለት በመጽሐፍ ቅዱስም አይደገፍም። መጽሐፍ ቅዱስም ይህንን አያረጋግጥልንም። ምክንያቱም በመጽሐፍ ቅዱስ ግብፃውያኖች በጣም ሀብታም ነበሩ፣ ግን ግብፃውያኖች እንዳለ የጣዖት አምላኪ ናቸው። መጽሐፍ ቅዱስ ውስጥ ታገኙታላችሁ። እንዲያውም ዮሴፍ የተሰደደ ወዴት ነው? ወደ ግብፅ ነው ይላል። ግን ግብፅ ምንድን ነው? የጣዖት ሀገር አይደለም። ግብፃውያን እኮ የእግዚአብሔር ሰዎች አልነበሩም። በእስራኤል ረሃብ ሆነው በከነአን ምድር ረሃብ ሆኖ እሱ ወደዚህ መጣ ይላል። ስለዚህ ከሃይማኖት ጋር ከእግዚአብሔር ጋር የሚገናኝ ነገር አይደለም። ቦታ የለውም እያልኳቸው አይደለም። እግዚአብሔር አያስፈልግም ማለት እንደ ሃይማኖተኛ እኔ እግዚአብሔር በሰዎች ሕይወት ውስጥ ድርሻ አለው ብዬ አስባለሁ። ነገር ግን አሁን አንዳንድ ሰዎች ሊሉት እንደሚፈልጉትና ሃይማኖትን ከሃይማኖት ጋር ማያያዝ ብልጽግናን፣ ስኬትን፣ ነገርን ከሃይማኖት ጋር ማያያዝ እኔ ትክክል አይመስለኝም። መጽሐፍ ቅዱሳዊም አይደለም። እንዳልኳችሁ መጽሐፍ ቅዱስ ሊሰራ የማይወድ አይብላ ነው የሚለው። መጽሐፍ ቅዱስ ላይ ለምሳሌ አሁን ክፍል ታገኛላችሁ። በአንዱ ቦታ ላይ በረሃብ ላይ ሁለቱም ክርስቲያን ሆነው ጳውሎስ የሚሰብክባቸው ቦታ፣ አንዳንዶቹ ግን በጣም ድሃ ሆነው አንዳንዶቹ ሲረዷቸው ታያላችሁ። ስለዚህ ምንድን ነው አይደለም ነው ፖለቲካል ኢኮኖሚ ፖለቲካል ኢኮኖሚ ነው። ለዛም ነው ርዕስ አድርገን የምናወራው ሃይማኖታችን ቴዎሎጂ ስናወራ እሱን ስለ ቴዎሎጂ እናወራለን። ገብቷቸዋል። ስለ ማህበረ ኢኮኖሚ ግን ስናወራ ማህበረ ኢኮኖሚ መሰረቱ የተጣለው በስራና በስራ ብቻ ነው። ስለዚህ እንደ ሀገር ድርቅናን አስወግደን እስልምና አይደለም፣ ክርስትና አይደለም፣ ካቶሊክነት አይደለም፣ ሽንቶይዝም አይደለም፣ ሁሉም ፋይዳ ቢስ ናቸው። ዋናው የሚያስፈልገው ምንድነው? ሃይማኖታችን ከትጋት እንዳይከለክልን ምንንም አይነት ምክንያት አምጥቶ ተአምርንም ምክንያት አድርጎ ኮንፌሽንን ምክንያት አድርጎ ቪዥን ካስትን ምክንያት አድርጎ ማኒፌስቴሽንን ምክንያት አድርጎ እነዚህን ነገሮች ምክንያት አድርጎ ከትጋት በፍጹም እንዳይከለክለን። ከትጋት ካልከለከለን የሚታሰበው ቦታ እንደርሳለን እና ከሪያል ፖለቲክ ፓራዳይም አንጻር ወይንም ከተግባራዊ ፖለቲካ ፍኖተ እሳቤ አንጻር ሃይማኖታዊ ድርቅና ማለት ምን ማለት እንደሆነ ተረድተን መለየት አለብን። አንደኛ መስራትና መበልጸግ ችግር የለውም። ሁለተኛ ከመስራትና ከመስራት ውጪ ከትጋትና ከትጋት ውጪ አሁን አውቃለሁ። ለምሳሌ አንዳንድ ሰዎች ይደክማሉ፣ ለምን ውጤታማ አልሆንም? እሱ አናዘር ላይ ነው። ስለ ፖለቲካል ኢኮኖሚ ስለ ሙሉ የምናወራው ለዛ ነው። አሁን ኢትዮጵያ ውስጥ የማይሰራ ሰው ስለሌለ ነው እንሰራለን። ግን ፖለቲካል ኢኮኖሚያችን ምህዳሩን በትክክል ስላላደረገው ውጤታችን ውጤት መሆን አልቻለም። ልፋታችን ዋጋ አይከፍልም ነው ማለት ሌላ ፍልስፍና ነው እሱ። ግን በስራ ማመን አለብን። ፋውንዴሽናል ነው። ራሳችንን ፈጽመን ለስራ የምንሰጥ ሰዎች መሆን አለብን። እንግዲህ ሁለተኛ እንደ ሀገር ያለብን ተግዳሮት ይሄ ነው። ስለሰማችሁኝ አመሰግናለሁ። እቀጥላለሁ በሚቀጥለው